ምንም እንኳን የሰው ባል ብነጥቅም ነገር ግን ክብር እፈልጋለሁኝ እና ቀለበት አድርግልኝ ስትል ነበረ። ከቀለበቱም አልፎ ዛሬ ተጋብተው በተግባር መጥተዋል ማለት ነው። እንግዲህ ውሽሚትና ውሽማው ናቸው የተጋቡት። አቤት 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 አቤት! እንደው ሩታን ራሱ እኮ እንደዚህ መኪና ላይ አልሰቀላትም፣ መኪና ላይ አውጥቷት ምናምን ነገር። እንደው ይችማ የሆነ ነገር አስነክተዋለች። አፍዝ አደንግዝ የሚባል ነገር አስነክተዋለች፣ አፍዝዘዋለች፣ አደንግዘዋለች አበጋዝን። በትክክል በግልጽ አማርኛ ስነግራችሁ አንድ ሰው ልጅ ወልዶ የዝን ያክል አይንዛዛም። ጉድ እኮ ነው፣ ጉድ ነው። ቀለበት ሰርልኝ ስትለው ነበር። ጭራሽ አግብቷት ቤሎ አልብሷት እሱ ሱፍ ለብሶ ምናምን ተጋብተው አልመጡ መሰላችሁ? ይሄ አገር ጉድ ያስብላል። ይሄ ቆይቷል። ይሄ ነገር ከታሰበበት ቆይቷል፣ እኔ እንደተረዳሁት። ምክንያቱም እንግዲህ ትናንትና ቀለበት እሰርልኝ እኔ ላንተ እንደዚህ እየሆንኩልህ ያለችው ያው ነገሩን ቶሎ በግልጥ ይፋ ለማድረግ ስለከበደው ነው አቶ አብርሃም። እና እሷ ነገሩን ማሳወቅ ስላለባት ነው ቀደም ብላ ስለ ቀለበት ያወራችው። ነገር ግን እንደዚህ እንደሚጋቡና እንደሚሞሸሩ ቀደም ብለው አስበውበታል። አብረሽም በሰዓቱ ሩታ እንደዛ ስትለው የተወዘጋገበ ልብ ሆኖ ነው። ደስተኛ እኮ አልነበረም። ወደ እንደዚህ እንመለሱ ልጃችን እናሳድግ ስትለው ታስታውሳችሁ ቪዲዮን ወደኋላ ዞር ብላችሁ ብትመለከቱት አብርሽ ደስተኛ አልነበረም። ምክንያቱም የሆነ ሁለት ልብ ነው ያለው፣ ሁለት ልብ ነው ያለው። አንዱ ልቡ ሩታ ጋ ነው፣ አንዱ ልቡ ደግሞ ዝች ውሽሚት ጋ ነው። እና አብርሽ ግን ለውሽሚት እኮ በጣም ደከመ ውዶቼ፣ ጉልበቱ ደከመ። ገና እኮ ብዙ ስራ እንትን ይለዋል፣ ብዙ አቀበት ይወጣል ይወርዳል። ለማንኛውም ግን እንደው የአብርሃም የሳራ ጋብቻ አድርግላችሁ እንዳልላችሁ እናንተ የሰው እንባ አለባችሁና እንግዲህ አላቅም፣ የራሳችሁ ጉዳይ፣ እንደፈለጋችሁ መሆን ትችላላችሁ። ግን ልክ አይደላችሁም፣ እያደረጋችሁ ያላችሁት ልክ አይደለም። ምንድነው አሁን ተገባን ነው? ምንድነው ይሄ መጃጃ ልቃቃ ጨዋታ? እዛ ምንድነው ተጋብተናል ነው? ምንድነው አሁን ለማስቀናት ነው? ሩታን የሚቀናና የሚደነግጥ ልብ የላትም በእናንተ በእንደዚህ በምትጨመላለቁት። ሩታ እኮ ሴት ናት ከልቧ። እንዴት ነው የምትቀነው በዚህ? ይሄ ቃቃ ጨዋታ አያስደነግጣትም። ራሱ ተዘገባችኋል። ራሱ ይህን ስታይ እርግጠኛ ነኝ ስቃ ነው የምትመጣው። ጠብቁ።